ጉድ ያባቢላዋ ልጅ ጉድ 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 እናቴ 30 ውስጥ ካልቀመሰ መች ይፋተዋል? ጋሽዬ ጉድህን ሴቶቹ ፈርዶባቸዋል። እኔ ምን ይባላሉ? አፍዛ ደንዝዛ አድርገውበት ነው ሩታና ፍቅር። ያለ ምክንያት አልፈዘዘም፣ ያለ ምክንያት አልደነዘዘም። ቀን ቀን ሲስም እሱ ለሱ ኖርማል ነው። ማታ ማታ መኝታ ቤት ማግኘቱ ግን ነውር ነው። እሺ ጀግና ነሽ ግን ትችያለሽ፣ አቦ ትችያለሽ። አለቀ በቃ። እንዲህ ነው ማዋረድ አንተን። ከካሜራ ጀርባ እንዳንተ ንጹህ፣ ከካሜራ ጀርባ እንዳንተ ባለጌ ሰው የለም። ካሜራ ላይ እንዳንተ ፍጹም ንጹህ ሰው የለም። ለማ ለሄርሜላ፣ ለሌሎቹ ተዋቸው። ሌሎቹ እንትን ብሏቸዋል፣ ያቁባል፣ ነቅተውባል። ሄርሜላ ግን አይኗን ጨፍና ስለሆነ አሁን ግን እንዴት ሆና ትሆን? እንዴት ትሆን? እንደው ይህንን አይታ በህይወት ቆማ ትኖር ይሆን ወይስ ብን ብላ ሀገር ለቃ ትወጣ ይሆን? እናያታለን። ለመናገር እናያታለን። ተመልከቱልኝ አብርሽን ማለት አብረን እንስማባት፣ አብረን እንሆን የሚለው ተነስ ሳትረፍድኩ አብርሽ አቦ ቤሪ ንካ ተነስ እንጂ ንካ ሳደረሰ እኮ አብርሽ ንብረቱ ጠፋበት። አብርሽ ንብረቱ ጠፋበት። ፍቅር እንዴ ጎምደሽ ወሰድሽው እንዴ ፍቅር? ኧረ ግማሹን እንኳን አስቀሪለት፣ ለሌሎቹ እድልም ስጪ። አንቺ ደግሞ እንደው ሃይ እንዴ አባ ቤቢ ተነስ ነጋኮ መሸኮ፣ እንሂድ እንውጣ፣ ሌባና ፖሊስ መጣ። አብርሽ አይናውጣ እንደ አብርሃም ከካሜራ ጀርባ። ወይኔ ፍቅር የሆነ ሰው እኮ የለም። አይሚን ካሜራ ላይ ከካሜራ ጀርባ እንደሱ አስመሳይ ሌባ። ይህ ምንድነው የሚለው? የሆነ ቃሉ ልጠቀመው ነበረ፣ አይመጠንም። ግን ጥሩ አይደለም እንደዚህ እያስመሰሉ ከሴቶች ጋር መቀጠል። ሴቶቹ ላንተ ወጥመድ ያዘጋጁልሃል። አንተ ግን ለሰዎች መልካም ያጫውትካል። ሰሞኑን ተመቶብህ ነበር። በዚህኛው ድራማ ደግሞ መጣክ። ዩቲዩብ ካላድግ ብሎ ነበር፣ ቆሞ ነበር። በዚህኛው ደግሞ መጣክና እንዲህ ብለክ ጠፋብኝ፣ ወሰድሽው፣ ፓንተና ወለቀችው። ወይኔ ውርደት! ወንድ ልጅ ወንዶች እስኪ አሁን ከአብርሃም ምን ተማራችሁ? ተውን እስኛ ሴቶችንስ ተው። ግን ወንዶች ምን ተማራችሁ? ሻም ከዚህ ምን ብዬ እንደምለው አላውቅም። ይቀጥላል። ያስመስል ምን አለ? ምን ትሰሪያለሽ እዚህ ይባላል። ቀን አብረው ውለን ማታ አብረህ አምሽተህ መኪናው ስትላላስ አምሽተህ ተያይዘህ ክላስ ገብተህ እንዴት ምን ልትሰሪ መጣሽ? ጣራ ግርግዳ ይታያል። ወሰርሽብኝ አልወሰርሽብኝ ብሎ እንዴት አንሶላ ይገለጻል? ሴት ፊት አንሶላ አይገለጽም። እቃ ካለ ንብረት ካለ ላይክ ላይ ነው ያለው። እንዲህ አይነት ድራማ ግን አይደብርም ሁሌ? እሺ ምን ልትሰሪ መጣሽ አላት። ለምን መጣሽ? እንዴት መጣሽ? በምን አወቅሽ እዚህ መሆኔን? ጣራ ግድግዳውን መውጣት መውረድ መሄድ መምጣት ያላደረግከውን መቼም እሷ ምን ልትሰራ ቁልፍ ኬታ መጣች ነው ዋናው ጥያቄው። እንዴት ልገባ ቻለች ነው። ቁልፉን ማንቀ የሆቴል ሰዎች ቁልፍ ይሰጣሉ ማለት ነው ወይ? አንተ የቤት መኖሪያ ቁልፍን አስቀርጸ ሰታት ነው ማለት ነው? እሺ ሌላስ የለክም? ቀጥሉ። አሁን ቀልድ ነው። እንውጣ። እዚህ ልንመጣች አይደል? አብርሃም እኔ ደግሞ አላውቀውም። በዛው ቦታውን አንተን ይዘኝ የመጣኸው እዚህ
ራሴ መኪና እየነዳሁ ነው። አይ የምርህን ነው። ለሁለተኛ ለሶስተኛ ጊዜ ማን ያመጣኝ እዚህ እኮ ራሴ መኪና እየነዳሁ ነው መጣሁ። ሱሪ ለብሰህ ካደርክ እንዴት ማን ያመጣኝ? ለብሰህ ካደርክ እንዴት ማን እዚህ ያመጣኝ? ከላይ ልብስህን አውልቀህ ተኝተህ እንዴት እዚህ ማን ያመጣኝ ይባላል? አይባልም። ወንዶች ናቸው ሳትፈልጉ ሊሆን ይችላል። የቀኑም ሳትፈልጉት ነበረ አብራችሁ መኪና ውስጥ ላላስ ቆይታችሁ ከዛን ማታ አንድ ክላስ ስትገኙ ሳትፈልጉት ነው። ሳትፈልጉት ነው ወይ? ጥያቄ ለእናንተ ነውር ነው። እሺ አንዳንዴ ይነቁብናል የሚባለው ነገር አለ። ይነቁብናል። ሌላ አይዲያ እንቀይር። እስከ መቼ ነው በዚህ ስራ የምንሄደው? ስለዚህ ይበቃናል የሚባል ነገር እኮ አለ። ወንዶች ግን እናንተ እንዴት ነው የማታው አይደለም የቀኑ እንደዚህ ወጣለሁ። እኔ ችግር የለብኝም። ወይ ማታ ነው እንግዲህ ማምሻ ላይ መኪና ውስጥ ታየ። ከዛም ክላስ ኖርማል ነው እኮ ለአንተ ሁሉ ነገር እኮ ለአንተ ኖርማል ነው። ለአንተ ከፀሐይ በታች ምንም አዲስ ነገር የለም። ለአንተ ከፀሐይ በታች አዲስ ነገር ሊኖር የሚችለው ከእህትህና ከእናትህ ጋር አለመተኛት አለቀ። ከዛ በተረፈ ለአንተ ብዙ ሴቶች ለአንተ ጢባጢቢዎች ዕቃዎች ናቸው። እንደፈለክ ትጫወትባታቸዋለህ፣ እንደፈለክ ትተፋቸዋለህ፣ እንደፈለክ ታስረግጣቸዋለህ፣ ታሰድባቸዋለህ፣ እንደፈለክ መጥፎ ስም ታሰጣቸዋለህ። ከካሜራ ጀርባ ግን እንዳንተ መርዝ የለም። እንዳንተ መርዝ የለም። እንዳንተ አልታየክም። መኪናው ስትቀረጽ አልታየክም። ከፍቅር ጋር ስትላላስ አልታየክም። ሆቴል ውስጥ ታዲያ እንዴት መጣው ለምን መጣው ተብሎ ይጠየቃል? ነውር አይደል? ቀጥሉን ቀጥል። አዎ አላውቅም ማለት መጣኝ። ያምሻል ጤነኛ አይደለሽ? ሲሆን ነበር ካላውቅም ማለት ያለብኝ እንዴ ማለት የሁሉ ነገር አላውቅም ማለት ሁለት ቀን ኮት ላይ ነበርን። ምን አስበህ ነው? ከአንቺ ጋር እኔ ጠለዛት ዛሬውስ እሺ ትላንትና እኔ ቤት ያደርከው ከያምሻል ውጪ ምንም ቃላት የለውም። ያምሻል እንዴ ለመጣሽ ያምሻል እንዴ ምን ትሰሪያለሽ? ያምሻል እንዴ አሁን ቀልድ ነው። ጤነኛ አይደለሽም እንዴ? ከዚህ ዘለለ ምንም ነገር መልስ የለውም። ከዚህ ዘለለ ምንም ጥያቄ የለውም። ያምሻል መልስ አይሆንም። ያምሻል ለህዝብ የምትፈልገውን አድርገሃል። የምትፈልገው ሆኗል። ምንም ብትዋሽ ምንም ብትደብቅ ጅቡን እንደፈለክ አጃጅላት። ታጥቦ ጭቃ ናት። የማትሰማ የማትረባ ናት። ወንድ ሌላ የለም ከአንተ ውጭ ወንድ የለም። እድሜ ልኳን እንዳነባች እድሜ ልኳን እየዬ እንዳለች ትኖራለች። ከሱ ተናግሮ አላገባም በቃ ትዳር አልይዝም አሁን አይደለም። እንደዚሁ በውጭ ላይ አብረን ማለት እሷ በመኖሪያ ቤቷ ምንም በመኖሪያ ቤት አለቀ። እሱ እቺ ማጭበርበር እንዳትቀርበት አልጠቃለልም የሚለው እሱ ከካሜራ ጀርባ እንዲያይ ማጭበርበር አይችልም። ሄርም ጋር ገባ ማለት ታሰረ ነው። አንድ ላይ መኖር ብሎ ነገር የለም። አይፈልግም። ይያዛላ፣ ይጠፈነጋላ። ሄርሚ ሲገባ ሲወጣት ይዘዋለች። ብቻውን ግን ከሆነ እንዴት ወጣ ከየት ገባክ የሚለው የለም። በፈለገበት ሰዓት ይደውላል። ማታ አልጋውን እየተገለባበጠ አሁን ገባው ስራ ነበርኩኝ ተኛ ነው ገና ደሪ ፍቅር ወድሻለሁ እናቴ ብላዘብቱ ቆጥቷል። የእባብ ምላስ መርዝ የእባብ አንድ ማለት ምክንያቱም አላችሁ ለትዳራ ለአዳራ ሳይሆን ለትዳር ፍቅር ይሆናችሁ ወንዶች እናንተን መንካት። እንደዚህ አይነት የረከሰ ወንድ ግን የረከሰ ወንድምንና የረከሰ ልጅን እንዲያፈራ ያደርጋል። ፈልጎ እያደረገው እንዳልፈለገ ፈልጎ ፈቅዶ እየሆነ ምንም እንደማያውቅ አንተ እስከመቼ ነው ለሚዲያ ጥሩ ሰው፣ ለቤተሰብ ጥሩ ሰው፣ ለተከታዮችህ ጥሩ ሰው ሆነ ከካሜራ ጀርባ ግን እንደፈለክ እንድትሆን የፈቀደልህ አንተ ማነህ? አንተ ምንድነህ?
ማነህ አንተ? ምን ቢኖርክ ነው ይሄን ያህል? አንተ ማነህ? ምንድነህ? ይሄን ያህል ጠይቃለን። በጥፊውንስ መመታቱ ለምን አስፈለገ? ከተማመንክ ተነጋግረህ ተማመን። ዱላ ካላሳረፍክ ጋሽዬ ቀጥቶ አላሳደገህም? እጁን አላሳረፈብህም እንዴ? አባትክ እናትህ ቆንጥጣ አላሳደገችህም እንዴ? የምትፈልገውን ካደረግክ የምትፈልገውን ከፈጸምክ በኋላ በጥፊ ብለህ ራስህን ንጹህ ለማድረግ ራስህን ነፃ ለማውጣት የምትሄድበት ጥግ። ሌላስ? አንተ ጨዋ ነክ፣ እንዳንተ ጨዋ ወንድ የለም። ለሴቶቹ ምን አይነት አርአያ ወንድ ነው የምትሆነው? ለወንዱ ልጅክ ምን አይነት አባት ነው ሆነክ እያደረክ ያለው? የተልከሰከሰ ማንነት። አዎ የረባ ስም ሳይኖርክ፣ የረባ ስራ ሳይኖርክ፣ የረባ ማንነት ሳይኖርክ እላይህን አሳምረ ውስጥህን መርዝ እሾክ ሆነክ ለትውልድ እየዘራክ ስራህን የሚወዱ ያንተ አይነት ማንነት ያላቸው ሰዎች አሉ ሚዲያ ላይ። ሴቶች፣ ወንዶች አይደሉም፣ ሴቶች